እኛ ምንድነው ማድረግ ያለብን? ምን አድርጎ ነው ሽማግሌዎች እንፈልጋለን። ሁሉም ነገር የሚገዛዙት ነገሮች ጋሽዬ ጋር የሚሄደው ነገር በሙሉ ሁሉም ነገር የሚደረገው ምንድነው በባህላዊ ነገር ማር ይባው ነገሮች አሉ ምናምን አለ። እነሱን ነገር ገዛዝተን በቃ በሽማግሌ ማለት ቡርኬ ሽማግሌ ሊልክ ነው ሽማግሌ ሊልክ ነው ጋሽዬ ጋር ሽማግሌ ሊላክ ነው ማብሩኬ ነው የሚልከው። ስለዚህ ሁሉም ነገር መጨረስ ያለብን እኛ ነን ማለት አውርታችኋል ነው ከብሩኬ ጋር? አዎ ጨርሳችኋል? ሁሉም ነገር አልቋል። ስለዚህ እናንተ ራሳችሁን አዘጋጁ። ሽማግሌ ይላካል። ዛሬ ነው መሆን ያለበት ሁሉም ነገር። ቡቡም ሽማግሌ ሊልክ ነው። ሃይሚን ልታገባ ነው። ጋሽዬም ጋር ድግስ አለ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን። እንግዲህ በጣም ጠፍቼ ነበር አውቃለሁ። ለብዙዎቻችሁ በጣም ጠፍቼ ነበረ፣ ግን አሁን መጥቻለሁ። ከዚህ በኋላ እመጣለሁ፣ አልቀርም። እኔ ብቻ አይደለም አጣው ጓደኛዬም አለ። ከዚህ በኋላ አንቀርም። እኔማ ተማምለናል። ድሮ ስንጠፋ እንደተማማል ነው። አሁን ደግሞ ሁሌም ልንመጣ ተማምለናል። እንመጣለን፣ ሁሌም እንመጣላችኋለን። አሁን ግን ያው የመጣሁት ለመሳቅ ለመጫወት ምናምን አይደለም። አዲስ አስደንጋጭ ነገር ልነግራችሁ ነው የመጣሁት። የመጣሁበትን ምክንያት ጠርቻችኋለሁ። ሌሎቹም ጓደኞቼ ይመጣሉ። ከእናንተ ጋር መጀመሪያ ላውራ ብዬ ነው። አዲስ ያሰብነው ነገር አለ። ሀሳቡ ምንድነው? እዩ እንደዚህ እያደረገች ያለችው ይታወቃል። ብሩኬና ሃይሚ አንድ ላይ ስለሆኑ ነው። አሁን ላይ ጓደኛሞች ስለሆኑ ነው፣ ማለትም ፍቅረኛሞች ስለሆኑ ነው እንደዚህ እያደረጋት ያለው ማለት ነውና ስለዚህ ይህ ሁሉ መንገድ እነሱ ከተጓዙ በኋላ ለምን ወደ ኋላ ይባላል? እኛ ማድረግ ያለብን ነገር ማድረግ አለብን። ምክንያቱም እነሱ ፍቅረኛሞች ናቸው። በቃ ፍቅረኛሞች ከሆኑ ባልና ሚስት የማይሆኑበት ምንም ምክንያት የለም። ስለዚህ ሽማግሌ የሚላክበትን መንገድ እንፈልጋለን ማለት ነው። እሱ የሚሆነው አሁንና ዛሬ ነው። ምንም ነገ ምናምን የሚባል ነገር የለም። ነገ እየተባለ እስከ ዛሬ ቆይቷል። ዛሬ ሽማግሌ የሚላክበትን መንገድ እንፈልጋለን። ፍፄ ጠርቻለሁ፣ ቤኪም ይመጣል፣ ሌሎቹም ጓደኞቻችን የሚመጡበት መንገድ እንትን እንልና ሽማግሌ ይላካል ማለት ነው። ሁሉም ነገር ቶሎ ነው መሆን ያለበት። ምክንያቱም እዚህ የመጣ ነው ለሌላ ለድብድብ ወይ ለሆነ ነገር አይደለም። ሌሎችም ደግሞ አንዳንድ እንትን የምትሉ ሰዎች አላችሁ። አንድ ሴት ለዚህ ሁሉ ወንድ ምናምን ሴት ነች። እኛ ጨክነንም ሄደን የሆነ ነገር ብናረጋት ፈራጁ እናንተ ነው የምትሆኑት። ስለዚህ እኛ ሴት ላይ ያውም እናት የሆነችን ሴት ላይ እጃችን ለማንሳት እንትናችንም አይፈቅድልንም እና እሷን የሆነ ነገር ለማድረግ ምናምን ከብዶን አይደለም። ምንም ነገር አይደለም። የሁሉ ጎረምሳ ተሰብስቦ አንድ ሰው ይበቃታል ለሷ። ግን ምንም ማድረግ የልጅ እናት ነች። ምንም ማድረጋችን አንችልም እሷንና ልጁ የማን ይሁን ምን ይሁን ሳይታወቅ በዛ ላይ ያው ይሄ ማለት ደግሞ ልጁ የቡርኪ ነው ያልኩ አይደለም። ግን አሁን ብቸኛ ነች፣ እናት ነች፣ አባት የለውም ልጇ አባት የላትም። ስለዚህ እሷን ከማስቀየም ምን መለማመጥ ይሻላል። እናት ስለሆነች ሁላችንም እናት አለን። ስለዚህ እሷን የሆነ ነገር ከማድረግ ዛሬ ግን አሁን እሱን አይደለም ልናግራችሁ የመጣሁት። ሽማግሌዎች ይዘጋጃሉ። ሁሉም ነገር በፍጥነት ነው የሚሆነው። ወደ ሃይሚ ቤት ሽማግሌ ይላካል። ዛሬ ደስ የሚል ዜና ነው። ይላካል። የሚላክበት መንገድ እናመቻቻለን። እኛም ሽማግሌ ሆነናል። እኛም እንሄዳለን። በቃ ልጃችሁ ለልጃችን ስንል እንጠይቃለን። ጋሽዬ እምቢ የሚል አይመስለኝም። ምክንያቱም ጓደኝነታችሁ ስለፈለገው እሺ እምቢ አይልም። እሷ ደግሞ እንደዚህ እየሆነች ያለችው እናንተ ማታውቁት እኛ የምናውቀው ነገር አለ። እሷ እንደዚህ እየሆነች ያለችው እሷ በጣም የምታውቃቸው ትልልቅ ሰዎች አሉ። እነሱን ተማምና ነው እንደዚህ እየጠገበች ያለችው። ያው እኛ ለነሱ እናንሳለን ማለት አይደለም፣ ግን በእኛ አቅም የሚሆን ነገር ስላልሆነ ነው። ግን እሷ ሴት ነች፣ ምንም ልናረጋት አንችልም። አቅም ቢኖራትም ባይኖራትም ብቻዋም ሆነች ከሰውም ጋር ሆነች ሴት ነች። ምንም ልንመታት አንችልም፣ ምንም ልናረጋት አንችልም። በቻልነው አቅም እንጠይቃታለን። እንድትተባበረን መጠየቅ ነው። ሌላ ምንም አማራጭ የለም። ግን አንቺ ረፊ ይሄ ልጅ ነግሬሻለሁ፣ እዛን ቀን እንደተናገርነው ነው። ይሄ ልጅ ያድጋል። ቢኒያም ጥሩ ልጅ ነው፣ የኔ ልጅ ነው እያለ አንቺ አይደለህም በግድ እያልሽው ልጅቷ ያላባት አታስቀሪያት። ስለዚህ ቢኒያም ጥሩ ልጅ ነው። ባልሽ ባይሆን እንኳን የልጅሽ አባት ይሁን ሉን እያለ ነው እሱ በፈቃዱ። እኔ እፈልገዋለሁ ልጄን እያለ ነው። አባቷ እንኳን ባይሆን ያላባት ከምትቀርች ልጅ ቢኒያም አባቷ ቢሆን ምንም አይከፋም። ስለዚህ ዛሬ በቃ ያንቺም መለማመጥ ሊቀር ነው። ቡቡም ሽማግሌ ሊልክ ነው። ሃይሚን ልታገባ ነው። ጋሽዬም ጋር ድግስ አለ። ስለዚህ ያን ነው የምናደርገው። እነ ቤኪን ጠብቃቸው። ፍጹም እየመጣው ነው ብሎኛል። ሁሉም ነገር አሁን ነው የምናደርገው። ታቅዶበት ሁሉም ነገር አልቋል። ሽማግሌዎቹ ምናምን ፍጹም
ይጨራርሳል። እንካለን ማለት ነው። ለዚህ ያልሆነ ጓደኝነት ምንም አይጠቅምም። ስለዚህ ነፍጼ መጥቷል። አሁን ነገርዬን ስነግራችሁ ምን እንደሚያስቡ አላውቅም። ደስ ይላችኋል ነው ለመናገር አለን ጥሩ ውለታ ነው ነገራችን ያልኩሽ ነው። ምንም ጊዜ አይሰጠኝም። ከመጣን ጀምሮ ወፍ አንድ ቀን ተገናኝተን አናውቅም። ለምን እንደዚህ የምታረጋው? አሁን በቤተሰብ ፊት አክፉ ደጋ በቃ ምንም ቤተሰብ ፊት ጥሩ ለመሆን ምናምን እንዳትሞክር። በቃ አይ ምን እንዲሉ ነው ስሙታ እናገራለሁ። አቃጥራለሁ ደግሞ ያቁኛል። እኔ ብቻዬን እየጣለኝ ባደባባይ አሁን ሳምንት ምናምን ሆኖናል እዚህ ከመጣን። ግን ሳይን ተገናኛችሁት ዛሬ በአንተ ምክንያት እሱ አንተ ላይ አያምርም። ምን እውነት ለምን? ኧረ ውሸት አይደለም። ውሸት ያምራል። ቤኪ ላይ አያምርም። አይ አንተ ላይ አያምርም። እያዋሸ ነው እያልከኝ ያስታውቃል። ግን ባህሪ ያስታውቃል። ቤኪ ላይ ጸጉርም ውሸትም አያምርም። እንዲማጥለው ተው አንተ አድጋል። ሽማግሌ ሆናልና ዛሬ ለቁም ነገር ነው የተፈለጋችሁት። ቆይ በቃ አሁን እንግባባለን እና አራፍ ቤኪ ጣሉ ትሳሳታለህ እኮ ነው አንተ። ችግር አለበት። ለምን ይሻል የጸጉሩ ምን ያመጣው እዚህ ጋር ጸጉሩ? በቃ እኔም አንድ ክፍተት ፈልግና ተሳደባ። የለም በቃ ነገ አስበን ትላለህ እና ፍፄ ሁሉ ሰላም በሏችሁ እስኪ። ይቅርታ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኛ በጣም ደህና አለን። ያው እየተፈጠረ የሄድበት ያለውን ነገር ታውቃላችሁ። እንዲህ ነው አንልም። እየጠበቅነው ያለው ነገር አለ። ዲኤንኤውን እየጠበቅን ነው ሁላችንም። በቃ አይደለ ሁሉ ሀሳባችን ሁሉ ነገራችን እዛ ላይ ነው። ያው ይስተካከላል ብለን እየሞከርን ነው። ሁላችንም ነገሮችን ለማስተካከል እየሞከርን ነው። ብቻ ግን አልነገርኩም ቤኪ፣ ይቅርታ እነግራለሁ ብዬ ረሳሁት። ስለ ምን አለ መሰለህ እዩን ትላንትና ማግኘት አልነበረብህም። እውነት ለመናገር ገብቷል። አይ አንደኛ የልብ እየተሰማት ነው። የሆነ የተማመነችበት ነገር አለ። አንደኛ ብቻህንም ማግኘት አልነበረብህም። ያኔ ማግኘት ፈልጌም ነው ሳይሆን እኮ ግን በቃ እንደዚህ አሁን ደረቷን ነፍታ ልታወራህም እኮ አይገባም ነበረ። እውነት ለመናገር እኛንን ደረታችንን ነፍተን ማውራት የነበረብን መኩራራት የነበረብን እኛንን። ግን እንዲህ ሰጣ ገባ ውስጥ እስክትገባ ድረስ እኔ እንጃ። እዚህ ጋር ምን ልታረጋት ትችላለህ? ምንም ልታመጣ አትችልም። ብላስ ደግሞ ልታመጣ የምትችለው ነገር አለ እሷ እኛ ህይወት ላይ እሷ እኔ አመጣለሁ ብላ ያሰበችው ነገር እኮ ምንም የምታመጣው ነገር የለም። የሰው ህይወት ውስጥ ገብታ እንደዚህ አሁን ላይ ይኸውልህ ምን እየመሰላት መሰለ እየፈራናት ያለ ነው እየመሰላት ያለው አሁን እንዲህ እንድታስብ እያደረጋት ያለ የሆነ ነገር አለ፣ የሆነ አካል አለ ያግዟት አለንም የሚላት የሆነ ሰው ካለ ይበላት፣ ትታገዝ፣ የፈለገችው ነገር ማድረግ ትችላለች። ግን ምንም አታመጣም። ማወቅ ያለባት አንድ ነገር ቢኖር እኛ ጋር ምንም ልታመጣ የምትችለው ነገር የለም። አንደኛ ዲኤንኤ ነው፣ ዲኤንኤ ይመጣል። ከዛ በኋላ እኔ ተናግሬያለሁ፣ ብዙ ብያለሁ፣ ደጋግሜ ዝም ብዬ ባወራውም ምንም ሊያመጣ የሚችለው ነገር የለም። ከመጣ በኋላ ማናችንም ጋር ተደርስም ውጤቱ ይታወቃል። ለኛ ግልጽ ነው። ማወቅ ያለበት ሰው እንዲያውቅ ነው ዲኤንኤም እየተደረገ ያለው እንጂ ሌላ ፍላጎት ኖሮን አይደለም። ውጤቱን ታውቀዋለህ አንተም ብትሆን የብሩኬ ልጅ ቢሆን ቢያንስ እንኳን ልጁን አይተህ እንኳን መፍረድ ትችላለህ። ልጅቷን አይተህ መፍረድ ትችላለህ። ምንም ሊመሳሰሉ የሚችሉበት ነገር እኔ ምንም አልታየኝም። አንደኛ የሆነ ቢያንስ እንኳን የሆነ ነገሯ ከልጅቷ ጋር መመሳሰል ነበረበት። አረ እንደዛ አይነት ነገር እንኳን የለም። ምንም እኛ ማመን የምንችለው ጓደኛችን ብቻ ነው። አይደለም ካለ አይደለም ነው በቃ ምንም የሚያጨቃጭቀን ነገር የለም። ዛሬ ለማንኛውም የጠራኋችሁ አሁን ለእንደዚህ ለመወቃቀስ ምናምን አይደለም። እኛ እርስ በራሳችን አንድ ሆነን ነገሮችን የምንፈታበት ነገር መፈለግ ነው ያለብን። ስለዚህ ዛሬ በጣም ለትልቅ ቁም ነገር ነው የተፈለጋችሁት፣ ለትልቅ ነገር። ለዛም ነገር ራሳችሁን ሬዲ አድርጉ። ለአንተም ድንጋይ ከማንሳት ለሸክም ነው አይደለም ምንድነው ዛሬ ቡርኪ ሽማግሌ ሊልክ ነው። ሽማግሌ ሊልክ ነው። ጋሼ ጋር ሽማግሌ ሊላክ ነው። ማብሩኬ ነው የሚልከው። ስለዚህ ሁሉም ነገር መጨረስ ያለብን እኛ ነን ማለት። አውርታችኋል ነው ከብሩኬ ጋር? አዎ ጨርሳችኋል?
ሁሉም ነገር አልቋል። ስለዚህ እናንተ ራሳችሁን አዘጋጁ። ሽማግሌ ይላካል። ዛሬ ነው መሆን ያለበት ሁሉም ነገር። ምክንያቱም ነገ የተባለ ነገር ችግር ይዞ ይመጣል እንጂ አይ እነሱ ከተስማሙ የምሬ ነው። ምንም ግን እኛ ሳናቅ እንዴት ይሄው እያሳወቅኳችሁ እኮ ነው። ስለ እንደዚህ አይነት ነገር አትሊስት መነጋገር ምናምን እኮ አለብን እንዴ። ምንም ነገር እዚህ የተባለው ነገሮች ነገ ያደረግነው ነገር እንዳይላክ ነው እንዲፈልጉ አሁን ነው አይደለም። እንደዛ ለማለት ፈልጌ ሳይሆን ብሎሃል አውርቶሃል ነው እንዴ። ብሩኬ ባይልስ ቆይ ግዴታ ማለት አለበት። አይ እሱ ካለ ኖርማል ነው። አሁን እኛ ምንድነው ማድረግ ያለብን? ምን አድርጎ ነው ያለው? ሽማግሌዎች እንፈልጋለን። ሁሉም ነገር የሚገዛዙት ነገሮች ጋሽዬ ጋር የሚሄደው ነገር በሙሉ ሁሉም ነገር የሚደረገው ምንድነው በባህላዊ ነገር የሚባሉ ነገሮች አሉ። እነሱን ነገር ገዛዝተን በቃ በሽማግሌ ማለት እኮ እሱ ፈቅዷል ወይ ሰውዬ? እሺ ለምን ሰርፕራይዝ አናደርጋቸውም? እንዴት ሽማግሌው ልከን ነው? ያው ሀሳቡ የኔ ሀሳብ ነው። እንትናት ይቆጣል። በጣም ችግር አለበት እና ብሩክ አያውቅም። እንደዛ ሳይሆን አቅም ያስቀልባችሁ ብሩክ አያውቅም። እሱ ደግሞ ካላወቀ ይሆናል። ለምን መሰለህ አሁን እነዚህ ሰዎች ይሄ ሁሉ ችግር እየመጣባቸው ያለው ይሄ ሁሉ ነገሮች እየተደረገ ያሉት ሁለቱ ባለመግባባታቸው ነው፣ ወይም ትዳር ወይ 80 ባለመኖር ነው። እኛ እኮ ቢጋቡልን ለኛ ደስታ ነው። ስለዚህ ደስታ 80 ቢያስቡ ሰርግ ቢሰረግና አብረው ትዳር ቢመሰረቱ አሁንም ባለትዳሮች ናቸው ሁለቱ። በጣም እኮ ግን ምንም አይነት ወረቀት የለም። ያ ነገር ባለመኖሩ ችግር እየመጣ ነው እኮ። እኔ ደስተኛ ነኝ ቢሆን፣ ግን የኔ ያንተ ፍላጎት ብቻ አይደለም። በመጀመሪያ ሁለቱ ፈቅደውና ወደው ነው ሊያደርጉት የሚገባው። ትዳር ሰው ስላለ ብቻ ትዳር ውስጥ አይገባም። እነሱ ፈቃደኛ መሆን አለባቸው ይመስለኛል። ማድረግ አይከብደንም እኮ። ካልከበደን እናርገው። ምንም እንዴት አሁን ብሩኬ መላክ ራሱ ፈልጎ ራሱ አቅዶ ነው ያለበት። ይሄ ቀላል ነገር አይደለም። ሁለቱ ተነጋግረው አሁን ያሉበት ነገር ቀላል ነው ታዲያ? ኖ ኬዙ ቀላል ነው። ልክ ነህ እኮ በንጽጽር የትኛው የሚከብደው? አሁን ያሉበት ነገር ነው የሚከብደው። እነሱ ናቸው። እነሱን መጠበቅ ማያስፈልገንም ነው እያልፈልግ ነው። እንዴት አይ የእነሱ ህይወት ላይ እኛ መፍረድ አንችልም። በርግጥ እኛ ደስተኞች ነን ሁላችንም። እንደዛ አይነት ነገር እነሱም ደስተኛ ከሆኑ ለምን እኛ ምንም ሳይሉ ሰርፕራይዝ አናደርጋቸውም? ሽማግሌ እንላክ በቃ። ቢሆን እኮ ማለት ነው የኛ ትልቁ ደስታችን እኮ ነው። ስለዚህ ደስታ እኮ እነሱ ደስታ እኮ ምንድነው የሚከለክለን? ደግሞ አይደለም አሁን ህይወት እንደዚህ አይደለም የሚመራው። አይ ልክ ነሽ አንቺ። በጣም አሪፍ ሀሳብ ነው ያሰብሽው። ሊበረታታ የሚገባ ሀሳብ ነው። ግን ምን አለ መሰለህ፣ አንደኛ ሊፈቅድም ሊወስንም የሚገባው ብሩኬ ነው። አይመስላችሁም? ግን እናንተ አሁን የሚፈቅድ አይመስላችሁም? ይኸውልህ ቢሆን ጥያቄ አሁን ብሩኬ ይሄ አሁን ከባድ ነገር አይደለም። ገብቶሃል? ከባድ ነገር አይደለም። ለብሩኬ ቀላል ነገር ነው። ከብዶት አይደለም። የሆነ ነገር ከብዶት አይደለም። የሚያደርግበት ጊዜ አለው። እንደዛ አይነት ውሳኔ ውስጥ የሚገባበት ጊዜ አለ። ጊዜውን እየጠበቀ ነው እና እኛ ነገሮች ብናቀል እኮ ነው። አሁን ምናልባት እሱ ያለበት ነገር እንደዚህ አይነት ነገር ላይ ያስብ ይችላል። ብዙ ጭንቀቶች ይኖራሉ ያለበት። ብቻ ከሱ ጋር ታወራ መልካም ነው። አሁን ምን ታውቃለህ ቡቡ፣ እዛ ስቴጅ ላይ መድረስ የምፈልገው ይሄ ነገር ሲስተካከልልኝ እንደዚህ ሲሆን ነው ብሎ በቃ እንደ ህልም ያዘው ነገር አለ። ሁለቱም ተነጋግሯል። ገባ አውርተዋል። በቃ ኢቨን ፍቅሩን ለመግለጽ ሽማግሌ መላክ ማለት መጋባት አይደለም ነው እንጂ። እንዴት ነው መጋባት? ሽማግሌ መላክ አዎ፣ በቃ ራሱን የቻለ አንድ ስርዓት ነው። በቤተሰብ ግዴታ ይሆናል። የድሮ ጊዜ ነው እኮ ቤተሰብ አስገድዶ ምናምን። እኔ የመጣልኝ መፍትሄ ነው። ለምን መሰላችሁ? አሁን ያሉበት ሁኔታ ሀሳብሽ እኮ ልክ ነው። ሳምፕል የሚባል ነገር ስለሌለ አንደኛ ሁለቱ ጋር ያለው ነገር በጣም ደስ ይላል። አሁን እናንተ ምናልባት እያስጨነቀ ነው፣ ሁለቱ ጋር ክፍተት ይፈጠራል ምናምን ብለህ ሰግተህ ነው። ግን ደግሞ እንደዚህ አይነት ነገር አይፈጠርም። በቃ አሁን ያሉበት ነገር በጣም ደስ የሚል ነገር ላይ ናቸው። ያቺም አርፋ ትቀመጥ ነበር። አሁን ያለው ነገር ብናሳካና ብናረግ ምንም የምታመጣው ነገር የለም። በቃ ማንም ከዚህ በኋላ ወደ ኋላ የሚለው ነገር የለም። ቤኪ አሁን የነገርኩን እንትን በል። ከዚህ በኋላ ላግኝህ እንኳን ብትለ ለብቻ እንዳታገኝ ቡቡም ብሎሃል። ቡቡ የምታደርጉትን ነገር በመጀመሪያ እኔ ማወቅ አለብኝ። ወይ ለሃይሚ ወይ ለብሩኬ መናገር መቻል አለብህ እንጂ ጠርታ እንድትዝትብህ መፍቀድ መቻል የለብህም። ማናት እሷ? እሱን እኮ አላወኩኝም። ዛቻ ምናምን አልመሰለኝም። ቢሆንም አንተ ላይ ዛተሽ ማለት በዚህ ማለበዛ ብሩክንም ሃይሚንም እኔንም ሁላችንም ዙሪያ ላይ ያለን ሰዎች እየተናገረች ነው ማለት ነው። እሱም ሀሳቧ እኮ እንደዛ ነው።
ቢሆንም በቃ ስታገኛት እኔ ገብቶኛል። በቃ ፍላጎቷ ምናምን ትናንትና በስነ ስርዓት ነው የተረዳሁት። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ገፍታ የምትመጣበትም ኬዝ የለም። ልክ እንደደወለችልኝ የፈጠረ ተነስቼ ሄድኩኝ ነገሮችን ቶሎ ለማስተካከል ነው። እንደዚህ እናርግ ልትለኝ መስሎኝ እንጂ እንደዚህ አተካራ ልታበዛ አልመሰለኝም። ፕላስ ደግሞ ሀይሚ ላይ እያደረገች ያለች ነገር ደስ ስላላለኝ ገባ እኮ የሆነ ልብ የሰጣት ሰው አለ። የሆነ ከጀርባዋ ልናሳያት ይገባል። ገብቷል። ዝም ብለን ልናልፍ አይገባም። እኔ አንቺም አሪፍ ሀሳብ ነው። እሺ ለምን አሁን እንደዚህ አናደርግም ታዲያ? ይሄን ሀሳብ ለምን ሄደን አናግራቸውም? እምቢ አይሉም በእርግጠኝነት ነው። አይ ይኸውልህ እኔ ልክ ነህ እኮ ሀሳብህ መበረታታት አለበት እኮ፣ ግን የራሱ ጊዜ ያለው ሁለቱ የሚያቀዱት እቅድ አለ። እቅዳቸውን ሲያሳኩ የሚፈልጉት ቦታ ላይ ሲሆኑ ያደርጉታል። አሁን እነሱን ሌላ ጭንቀትም ልንሆንባቸው አይገባም። አንደኛ ይሄ ነገር ላይ እየተሯሯጡ ነው። ሁለቱም ጋር የሆነ መጨነቅ አለ። ውጤት እየጠበቁ ነው። ያቺን በመሃል ትጨቃጨቃቸዋለች። ድጋሚ ደግሞ እነሱ ዲኤንኤ ማድረግ ፈልገዋል። ትናንት ሀብቴም ሲናገር ነበረ ዲኤንኤ ድጋሚ መደረግ አለበት እያሉ ነው። ብቻ እንዴት እንደሆነ አላውቅም። አሪፍ ነው ሁሉም ነገር። እኛ ከተባበርን ቀላል ነው፣ ከባድ ነገር የለውም። ይስተካከላል፣ ኖርማል ነው። ምናልባት አላውቅም፣ ይሄ ሀሳብን ያመጣሁት ችግሮች የሚፈቱ መስሎኝ ነው። ካልሆነም አይሆንም ነው። ያው ማማከርን የመሰለ ነገር የለም። ግን ሰዓቱ ሲደርስ በቃ አንቺ ጋር ነው የምንመጣው። ሰዓት ሲደርስ ይሆናል። አይ ቅርብ ጊዜ የሚሆን ነገር ነው፣ ሩቅ አይደለም። ተው እንሂድ። የት ሽማግሌ አስበዋለሁ። ብሩኪ ሳይክ ሽማግሌ ምናምን እኛ ለልጃችሁ አይሆንም ነው። አረግናኒ ከባድ ሰው ነው አንተ። ይሄ ልጅ ይዘህ መምጣት አልነበረብህም። ብቻ ብትመጣ ተስማማ ነበር አይደለም? አይ እኔ ሳልስማማ ቀርቼ አይደለም፣ ተስማምቻለሁ እኮ። እኔ ደስተኛ ነኝ። ሁለቱ ቢጋቡና የሆነ ነገራቸውን ብናይ እኔ ደስተኛ ነኝ፣ ደስ ይለኛል። ግን ያለነሱ ፍላጎት ያለነሱ እቅድ ዝም ብለን ተነስተን ሄደን ሽማግሌ ሰብስበን ሽማግሌ እንዴት አይሆንም። ኧረ ልጆቹን ማወዛገብ ነው የሚሆንብንና ብቻ ይስተካከላል። አታስብ፣ ሌላ ነገር ውስጥ አትግባ። ሀሳብ ግን እናቀርብለታለን። ለምን እኮ ነው የሚያልኩት እኮ እንጠይቀው፣ እንንገራቸው። ከዛ ሽማግሌ እንላክ ነው። እሺ ሊልኩ ይችላል። ማማን ያውቃል። በቃ ይላክ እኮ ሊል ይችላል። አይመስልም? አቅለለ ዋላ ቀለል አርጋዋል ነገሮች እንዲፈቱ ብዬ ነው እኮ። አሁን ላይ እኮ በቃ ደስ የሚል ሁኔታ ውስጥ ነው ያሉት ሁለቱ። አይታወቅም እቺ ልጅ ምን ይዛ እንደምትመጣ አይታወቅም። ሰዎች እኛ የፈራናት ነው የመሰላቸው። አይደለም፣ ፈርተናት አይደለም። ሴት ነች፣ እናት ነች። እሷን ልንመታት አንችልም። አሁን ከይዋያማ ምን ማጋጫት ነው እንጂ እሷን እንዴ ደረቷን ነፍታ የመጣችን ልጅ እንዴት ብለህ ነው የምትለሳለስላት? ማናት እሷ? ለምንድን ነው እኛ ፊት የምንሰጣት እንዴ? እኔ አሁን እውነቴን ነው የምልህ፣ ከዚህ በኋላ እሷን ቆሞ እትት ልመና አልለመናትም። መጋጨት ያለብን እንጋጫለን። አይ አመጣዋለሁ ኮራበታለሁ የምትለውን ሰው ይዛ መታ መጋጠም እንችላለን። ምንም የምታመጣው ነገር የለም። ብቻ ግን ለማንኛውም እኔ ይስተካከላል ሁሉም ነገር፣ አታስብ፣ አትጨነቅ ለማለት ነው። አልጨረስኩም? ጨርሻለሁ። ለማንኛውም ቤተሰቦች ያው እኔ እንደ ሀሳብ ነበር ይሄንን ሀሳብ ያመጣሁት። እነሱ ሊስማሙበት አልቻሉም። ያው ነገርየው ገባኝ ላይክ ልክ አይደለም ነው መሰለኝ። ወቅቱን አልጠበቀም ምናምን ነገር እና እነሱን ፍላጎት ወቅቱን ሲጠብቅ ምናልባት እንሂድ ይሆናል። ለማንኛውም ወደ ብሩኬ እንሂድ ያለውን ነገር። ለማንኛውም ቤተሰቦች እንወዳችኋለን።